ወንድሜ ነው እና እንደ አባት አድርጎ ነው ያሳደገኝ እንኳን አደረሰክ ምን ይመስላሉ ጓደኛ ሌላ ልጅ መንታ መንገድ አንድ ብርማ እንደለችም እኮ ብዙም አይገዛም አንድ ብር ራሱ አይገዛም እንዴ ማስቲካም እኮ 5 ብር ገብቷል ወዳታለው ብቻ ሳይሆን ትልቁ ትርጉም ዓለም በሙሉ ድምጽ እንኳን ባይሆን ሰው ሁሉ አንድ አይነት ባይሆን በቃ ሊወዳት የሚችልበትን ቅንነት ውስጧ እየዘራው ማሳደግ ነው የምፈልገው ማለት ስለዚህ አባትነት ይሄን ይመስላል የሙዚቃው ግጥም ነው በቃ በጣም ነው ሞድ ያለቅስ ነው ሰላም ተመልካቾች እንደምን አላችሁልን ሳምንታዊ የጉራማይሌ ፕሮግራማችን እነሆ ተጀምሯል እንደሚታወቀው እንግዲህ ዛሬ በዓለም አቀፍ ደረጃ የአባቶች ቀን እየተከበረ ነው በዓለም አቀፍ ደረጃ ያላችሁ አባቶች በሙሉ በቅድሚያ እንኳን ለአባቶች ቀን አደረሳችሁ ለማለት ወዳለሁ እንግዲህ በጉራማይሌ መድረካችን የአባቶችን ቀን በማስመልከት ሁለት በጣም የምንወዳቸው በሶሻል ሚዲያ ላይ የአባትና ልጅ ፍቅራቸው የሚያስቀናንን እንግዶች ጋብዘናል እንኳን ደህና መጣችሁ እንኳን ደህና ቆየሽ የዛሬ እንግዶቻችን እንግዲህ ከአባትና ልጅ ፍቅር በተጨማሪ በሶሻል ሚዲያ ላይ ሁለቱም ልጆቻቸው ከሙዚቃ ጋራ ግንኙነት ያላቸው በሙዚቃው ኢንዱስትሪ ላይ የምናቃቸው ናቸው ከዛ በተጨማሪ በወጣትነታቸው የልጅ አባት በመሆን እንግዲህ ስለ አባትነት የተለያየ ነገር የመናገር አቅም ያላቸው ወጣቶች ናቸው እንኳን ደህና መጣችሁ በድጋሚ እስቲ መተዋወቁን እንግዲህ ዛሬ ቀናችሁ ስለሆነም ከናንተ እንጀምራለን ከአባቶች ከዛ በኋላ ወደ ልጆች እንቀጥላለን እባክህ ካንተ ልጀምር እንተዋወቅ ስሜ ያብስራ አያሌው ይባላል ያው የበጽ አባት ነኝ ያው የበጽ አባት ነኝ አባትም ወንድምም በርግጥ አባት ለማለት ትንሽ ይከብዳል አይደለ በጣም ተቀራራቢ ናችሁ ኤጅ በልጅነት ነው የወለድካት በልጅነት ነው በስንት አመት በ13 አመቴ ዋው ለማለት ይከብዳል አባቷ አይደለም አባቷ አይደለም አትቀልድ እግዚአብሔር እንዴ ስለዚህ እንደ አባት ነው እንጂ ያሳደኳት አባቷ አይደለም ወንድሟ ነኝ ወንድሟ ነው እውነት እግዚአብሔር እኔ በሶሻል ሚዲያ ብዙ ጊዜ ስመለከት አባቷ እንደሆንክ ነበር ማቀው የሚያስበው እንደዛ ነው ብዙ ጊዜ ያው መውለድ ብቻ አይደለም አባትነት ኃላፊነትን ተቀብሎ በስርዓት ልጅን ማሳደግ ለቁም ነገር ማብቃት ያ ትልቅ አባትነት ነው ስለዚህ ኦፍ ኮርስ ዛሬ አባት ነህ እንኳን ለአባቶች ቀን አደረሰ እንኳን አብሮረድስ ብያለሁ እንግዲህ ዛሬ ከኔ እኩል ብዙ ተመልካቾች ሰርፕራይዝ እንደሆኑ እርግጠኛ ነኝ እንኳን አደረሳችሁ እንኳን አብሮረድስ እሺ ወደዚህኛው ቡድን ለምጣ እንተዋወቅ ስሜ ኤላማን ይባላል ወይም በሙሉ ስሜ ኤልያስ ሁሴን የክርስቲና ኤልያስ ወላጅ አባት ነኝ ማለት የክርስቲና ወላጅ አባት ነህ እናንተ ጋር እንግዲህ ይሄ ስሜት አለ ኤላ እንደምናየው ልጅ ነው ክርስቲናዬም አድጋለችና አንተ ራሱ እንዴት ነው በልጅነትክ ነው ወይ በስንት አመት ነው የተወለደችው ክርስቲና በልጅነት እድሜ ነው የወለድኳት ግን በ25 አመት ኦልሞስት እዛ ሰሞን በጣም ወጣት በነበርሽበት ሰዓት ብዙ ነገር ማየት የሚያምርሽ ሰዓት ነው ግን እሷ ስትወለድ ለፈተና ስለሆነ እኔን ከብዙ ነገር ቆጥቦ እንዳልኩሽ በአልበም መልክ እንደገለጽነው ሽልማት ስለሆነችልኝ በልጅነት ፍቅርንና ብዙ ጥበብን እንዳይ ስለፈለገ ፈጣሪ ቶሎ ሰጥቶኝ ቶሎ ብዙ ነገር እንድማር አደረገኝ ማለት ነው እንግዲህ ዛሬ አባቶች ቀን ስለሆነ ስለ አባትነት ትንሽ ከናንተ መስማት የምፈልገው ነገር አለ ብዙ ወላጅነት ውስጥ ያለ ፈተና ብዙ ወላጅነት ውስጥ ያለ ትጋት ጥንካሬ አለና እሱን እናወራለን ከዛ በፊት ግን እስኪ እንተዋወቃቸው እነዚህ ቆነጃጅቶች ካንቺ ልጀምር በጸሎት ይባላል በጸሎት በጽ ሶሻል ሚዲያ ላይ ሙዚቃ ትሰሪያለሽ እሱን አይቻለሁ ከዛ በተጨማሪ ግን ምን ላይ ያለሽው ትምህርት ላይ ነሽ ስራ ላይ ነሽ ተማሪ ነሽ ዛሬ የአባቶች ቀን ነው ወደሱ የአባትነት ስሜት ከመግለጽ በፊት አንቺ አባትሽ እንዴት ትገልጫለሽ ያ ወንድሜ ነው እና እንደ አባት አድርጎ ነው ያሳደገኝ እንኳን አደረሰክ እሺ እናት እሺ ወደ እናንተ ለምጣ እንተዋወቅ ስሜ ክርስቲና ኤልያስ ይባላል የኤልያስ ልጅ ነኝ አባዬ በይ ችግር የለም ዛሬ ተፈቅዷል አባዬ የአባዬ ልጅ ነሽ ክርስቲና አንቺ ሙዚቃ ስትሰሪ አይሻለው ኮንፊደንስሽ ያለሽ ነገር በጣም ነው የሚያስደንቀኝ ሶሻል ሚዲያ ላይ ስመለከትሽና ከሙዚቃው በተጨማሪ የተማርሽ እንደሆነ አቃለው ያው አንቺ ልጅ ነሽ እድሜሽም ያስታውቃልና
እንዴት ነው ግን ሙዚቃ፣ ስራ፣ ሶሻል ሚዲያ፣ ትምህርት አንድ ላይ? ቀላል እኮ ነው። ቅዳሜ እሁድ መልቀቅ። ቅዳሜ እሁድ ለሌላው ነገር ይሰጠዋል። አዎ። ከሰኞ እስከ ዓርብ ግን ተወጥሮ ትምህርት ነው። አዎ። አባትሽን እንዴት ትገልጫለሽ? ለሱ ቀላል በቃ በጣም ነው የምወደው ያለቅስ ነው። እና ከዚህ በላይ የሚያስለቅስ ነገር እኮ የለም። ሙቀቱ ነው ላለቅስ አይደለም። በቃ በጣም ነው የምወደው። እንግዲህ ምንም ቃል አያስፈልገኝም፣ በቦታው ገልጿል። በቃ ወደ እናንተ ልምጣ። እስኪ አባትነት እንዴት ነው? እሷ እንዳለችው ቃል የለውም። በቃ በልጅነትሽ ፍቅርን ተማሪ ስትባይ አንዳንዴ ልጅ ይላክብሻል። በብዙ ነገር ያላየሽው ፍቅር ከጎደለሽ በራስሽ ሰው ይላክብሻል። ማትጎጂው እስከ መጨረሻው የምታፈቅሪው የሁሉም ነገር ትርጉም የምታይበት ነገር ሲሰጥሽ አንዳንዴ እንደ እድል ተቀብለሽ ለወንድ ሴት ለሴት ደግሞ ወንድ ነው ብዬ ነው ማስበው። ብዙ ሰዎች ልዩነት ያለው አይመስላቸውም፣ ግን ወንድ ልጅ ስትሆኚ ከእናት ነው በደንብ የበለጠ ፍቅርን የምትማሪው፣ ምክንያቱም የተለያየ ጾታ ስለሚኖር። ስለዚህ ልጅም ሲኖር ደግሞ ያ ነገር በደንብ ተቃራኒ ሲሆን ቦንዱ በጣም እየጠበቀ ይሄዳል እንዳልኩሽ እድሜም ስላለ። ስለዚህ ይህን ኃላፊነት ስትወጪው ሽልማቶቹ እየበዙ ይመጣሉ ማለት ነው። ስለዚህ አባትነት ማለት የትም ያላየሽውን ፍቅር በተለይ ሴት ደግሞ ስትሆን በጣም በእጥፎ ነው የምትካሽበት ነገር ነው ብዬ ነው ማስበው። ናይስ። አባትነት እዚህ ጋር እንዴት ነው? አባትነት ያው እኔ አባቷ ሁሉም ብያለሁ ቅድም መጀመሪያ አካባቢ ላይ ማለት ነው። እና ያው እናቴ የሞተችው ፋዘር የሞተው ያው እሷ 1 ዓመቷ እያለ ነው። 1 ዓመቷ እና ያው እኔ በጣም ትንሽ ልጅ ነበርኩኝ የዛ ጊዜ 8 ዓመት ነበር። እና ያው ከ8 ዓመት ጀምሮ በጣም ብዙ ስራ ነበር የሰራሁት ማለት ነው። እና ያን ቀን ማስታወስ ራሱ አሁን ላይ አልፈልግም። እሷን ለማሳደግ ብዙ መስዋዕት ከፍያለሁ። እና አሁን ላይ እንደ ሰው ራሱ እንደዚህ ቆማ ራሱ እንደዚህ ማየቴ በጣም ቻንስኛ ነኝ ብዬ ነው የማስበው። በጣም በአባትነት ውስጥ በጣም ብዙ መስዋዕትነት አለ። ብዙ ጊዜ አባቶች ራሳቸው ሳይለብሱ ራሳቸው ሳይበሉ ሳይጠጡ ግን ደግሞ ምንም ያልተቸገሩ ሁሉ የሞላለት መስለው ለመታየት ሞክረው ልጆቻቸውን አሳምረው ቆንጆ አድርገው እንዲወጡ ማድረግ ውስጥ ከፍተኛ የሆነ ትግል አለ። እንደውም በሀገራችን ብዙ ጊዜ ስለእናት በጣም ብዙ ነገር ይወራል፣ ግን አባትነት ውስጥ ትልቅ ሚስጥር፣ አባትነት ውስጥ ብዙ ያላሳዩት ያመቁት የቻሉት በጣም ብዙ ነገር አለና ለአባቶቻችን ትልቅ ክብር አለን። በድጋሚ እንኳን ለአባቶች ቀን በሰላም በጤና ደረሳችሁ። በጀግንነት አልፋችሁ ልጆቻችሁን ለክብር ለስኬት ያበቃችሁ አባቶች ትልቅ የሆነ ክብር ይገባችኋል። ወደ ጉራማይሌ መድረካችን ነው የምንመለሰው። እንደሚታወቀው ጉራማይሌ ዛሬ ውድድር ነው። በአባቶች ቀን ልናወዳድራችሁ ነው። የመጀመሪያው ዙር ውድድራችን ምስል ከምስል መደመር ነው። ከዛ የተለያዩ ዙሮች አሉ። አሸናፊ የሆነው ቡድን ይሸለማል። ማን ያሸንፋል? ከባድ ነው። እግዚአብሔር ያውቃል። እግዚአብሔር ነው ያውቃል። እሺ እስቲ መጨረሻውን ደግሞ እንየውና ማን እንደሚያሸንፍ ያኔ የምንወስን ነው የሚሆነው። የመጀመሪያው ዙር ውድድራችን ምስል ከምስል ነው እንደነገርኳችሁ። እንጀምራለን። እሺ የመጀመሪያውን ዙር ከናንተ ነው የምንጀምረው። በስክሪኑ ላይ የምትመለከቱት ይህ 2 ምስል ከምስል ሲደመር ምንድነው? ሰከንዳችሁ እየቆጠረ ነው። ሳያልቅ መመለስ አለባችሁ። የልጅ ዓለም ሌላ አንድ ላይ ዛሬ አንድ ላይ እዚህ ጋር መመለስ አትችሉ። እሺ ሌላ እዛ ጋር ካለው አንድ ላይ አገናኙት። ሰዓታችሁ ሳያልቅ የአባቶች ዓለም ቃሏን ማስተካከል ብቻ። ምን እንላለን በባህላችን? ዝም ብለን ስንል ምን እንላለን? የአባቶች ዓለም ልክ እኮ ነህ። የአባቶች ዓለም ግን ትንሽ አይ ነው እሺ በጣም ቀርባችኋልና ለመዳኘት በትክክል አስተካክለው ቃሏን ከጠሩ ሰጣችኋለሁ። ካልጠሩ ግን ለእናንተ ሰጣችኋለሁ። ነጥቡን ምንድነው? አባት ምድር አይደለም። አባት ምድር አይደለም። የወላጅነት ዓለም ነው። የአባትነት ዓለም አው ግን እንደዛማ እነሱም ደርሰዋል እኮ። የአባቶች ዓለም ምን ይችላል? አባቶች ዓለም እንደዛ ሆኖ ግን ይሄ ምን ይባላል? አንድ የሚባል ልጅ ዓለሜ እኮ እንደዛ ሆኖ ልጅ ዓለሜ ያስኪዳል። አይ በቃ አልተመለሰም። ለእናንተ ስለሚቀርብ ሰጣችኋለሁ። መጀመሪያ የአባቶች ዓለም ስላላችሁ ምላሹ የሚሆነው አባት ዓለም ነው።
አባት ዓለም ይባላል አባት ዓለም ይባላል ስለዚህ አባት ዓለም ነው ምላሹ የሚሆነው ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው እናንተ ጋራ ነው ምንድነው ሰዓታችሁ ያልቃል አውቀው ከሆነ አንቺ መልሹ ብለህ ተውክላት ሰዓታችሁ ያልቃል እሺ ፋዘር በትክክል ተመልሷል ወደ ቀጣዩ ጥያቄያችን እናልፋለን ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው ምንድነው ቴሌኳስ ሲንኮስ እሺ አዎ ሲምኳስ ከዛ ምን ሲምቦል በትክክል ተመልሷል እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው ምንድነው አይኪው ይሄንን ይመልሱታል የሆነ ዘመን ልጆች ነው ቺቺን አይኪው በትክክል ተመልሷል ቀጣይ በእኛ እኮ በእነሱ ድሜ አናቀም እኮ አይኪው ራሱ ምን እንደሆነ አሁን ጊዜው በጣም ፈጥኗል በደንብ ደስ ይላል በጣም እሺ እንቀጥላለን ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው እናንተ ጋር ነው ኪንግደም በትክክል ተመልሷል እሺ እንቀጥል ቀጣይ ጥያቄያችን ደግሞ የሚሆነው ይህ ሁለት ምስል እናንተ ጋራ ነው ምንድነው ፓታቱ እኮ ትክክል አስተካክያት ብቻ ቃሉን ይሄ ምንድነው በትክክል ፖታቱ ፖታቶ ይመሳሰላል ግን ፖታቶ በትክክል ተመልሷል ፖታቶ ነው እሺ ልጆቹ አልተቻሉም እንቀጥላለን ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው እናንተ ጋራ ነው ምንድነው ጃኖ ባንድ ጃኖ ባንድ በትክክል ተመልሷል እሺ እንቀጥል ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ከምስል ስልክ ቁጥር በትክክል ተመልሷል በፍጥነት ነው ስልክ ቁጥር በትክክል ተመልሷል እሺ እንቀጥል ቀጣይ ምስል ከምስላችን የሚሆነው እዚህ ቡድን ነው ምንድነው ሰዓታችን ያለቀ ነው እየሄደ ነው እየቆጠረ ነው ምንድነው ወይን በቆሎ ሌላ እዚህ ጋር ጀምሩና እሺ እንደውም አሁን ይሄው ክረምት ነው ወይን ባቂላ ነው እየደረሰ ነው ልክ ነክ ወይን ብለ ጀምረ እዛ ጋር ብቻ ጨርሷን ሰዓት አለቀ ወይን በቅሎ አለች አይደል ወይን በቅሎ የሚባል ነገር ቢኖር ይሆን ወይን በቅሎ አድርጎ እንደማለት ወይን በቅሎ ወይን አድርጎ ኖ አይደለም እሺ ሸት አለኝ እኮ አንድ ላይ ምንድነው አንድ ላይ ወይን ሸት ወይን ሸት ያ እንትና እንደ በቆሎ እኮ እንደ ሸት በቆሎ እኮ ሸት ይባላል ይሄ ሸት ነው ይባላል ለጋ የሆነው ወይን ሸት አባትሽ አንቺ እንድትመልሽ ይፈልጉ ቀስ በሸት ይሻላል ሸት ብሎ ነገረኝ እሸት ብዬ ያ እኮ ቀላል ነው ማለት ነው እነሱ ወይኑንማ እነሱም መጀመሪያም ጀምረውታል እሸቱ ነበር ትንሽ የጠፋባቸው እሸቱን ማስታወሱ ላይ ነው እሺ እንቀጥል ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው ምንድነው አስታራቂ መንገድ ሌላ ትክክል ነሽ ያቺን ብቻ አዛጋኝ ልጆች ያቸው በደንብ ምን ይመስላሉ ጓደኛ ሌላ ልጅ መንታ መንገድ አይመሳሰልም ኧረ ተይ ኧረ አንድ አይነት ናቸው ምናቸው ነው የሚል ይሄ ከንፈራቸው አፈንጫቸው አይናቸው ልብሳቸው ሁሉ አንድ አይነት ነው ቀይ ነኝ እዚህ እኮ ያለው ቀይ ነው እዚህ መንታ መንገድ አስታራቂ መንገድ አስታራቂ መስላል መተቃቀፋቸው ግን ያው መንታ መንገድ ነው ምላሹ እሺ የመጀመሪያው ዙር ምስል ከምስል ጥያቄያችን አልቋል በዚህ ዙር እነ ኤላ አሸናፊው ናቸዋል
ተንፍሽ እሺ ግን ደግሞ ይሄ ገና የመጀመሪያ ዙር ነው በርካታ ዙሮች ይቀራሉ በእነዛ ዙሮች የማሸነፍ እድላችሁ የተጠበቀ ነው እናንተም ደግሞ አሸናፊነታችሁን አስቀጥላችሁ መሄድ ይኖርባችኋል ማለት ነው በጉራማይሌ ህጋችን ሁለተኛው ዙር ውድድራችን የሚሆነው ምንድነው ተመልካቾች እንደሚታወቀው በስክሪኑ ላይ የተለያዩ ሳንቲሞች ይቀርቡላችኋል እነዛን ሳንቲም በየግል ነው የምትከፍቱት በየግል ከፍታችሁ በየግል ነው የምትመልሱት ኢላ ቀስ ብለን እንዲ ምናምን አሁን የለም ለራስ ነው የምትመልሰው ለራስ እናንተም እንደዛ ነጥብ የጋራ ነው የሚሆነው ግን ማለት ነው ስለዚህ ነጥብ እንደጋራ መልስ መክፈት በየግል ነው የሚሆነው አሁን ምን ጀምረው ከናንተ ነው ላንቺ ድልስጥሽ መሰለኝ ቀድሜ ወይስ ፈርተሻል እሱ ይቅደም አይቆይ ነው ይበላል እሺ ሳንቲም ክፈች 1 ብር 1 ብር ግን 50 ሳንቲም ታውቂያታለሽ አራ 25ስ አላቅ 25 አታውቂው በ50 ገዝተሽ ታውቂያለሽ አላቅ እንዲህ ቤት ውስጥ እንደ ቅርስ ተቀምጣ ነው ታውቂያታለሽ አራለ ያገር የሀገር ግን ተሰብስቦ ሱቅ ቤድም አይገዛም አይደል አሁን አንድ ብርማ እንደለችም እኮ ብዙም አይገዛም አንድ ብር ራሱ አይገዛም እንዴ ማስቲካም እኮ 5 ብር ገብቷል አይ ነው ማስቲካ እንኳን 5 ብር ገብቷል አንድ ብር 5 ሊኖርሽ ይገባል ማስቲካ ለመግዛት ራሷ እሺ አንድ ብር እንክፈተው እንቆቅልሽ እንቆቅልሽ እሺ የላይኛው ቤት ሳይዘጋ ያድራል ምንድነው ተዛሬ ጉራማይሌ ከመጡ እንግዶች በሙሉ አንቺ በእድሜ ትንሽ ዋስሎንሽ ነው ፍንጭ ሰጥሻለሁ ሰውነታችን ውስጥ ያለ ነገር ነው አይን ሌላ አንድ የመሞከር እድል አንቺ ስለሆንሽ አይንማ ይዘጋይል ስንተኛ ምናምን እንጨፍነው ይል እኮ ምረጭና አንድ እድል ነው ያለሽ ጆሮ አይደለም አልተመለሰም ስለዚህ ሚኒ ማይኒ ማፈር በላ ኤልዬ በኔ አፈር በላሽ እሺ አልተመለሰም የላይኛው ቤት ሳይዘጋ ያድራል ምላሽ የሚሆነው አፍንጫ ነበር መተሽ እኮ ነው እሺ እዚህ ጋር ደርሰሽ እዚህ ከዚህ ተጣጣለሽ ነው የተበላሽ አፍንጫ ነው ምላሹ እሺ እናንተ ጋር እንምጣ ክፈች እኔ ይሻላል እስቲ ክፈት እንዴ ምሳሌ አነጋገር እንቆቅልሽ እንቆቅልሽ እሺ ይክፈት እሺ 25 ሳንቲም 25 ሳንቲም አንተስ እንዴት ነበር ባንተ ጊዜ ጩጬ ያለው ነው ተጠቅመህበታል አዎ በደንብ ተጠቅመህበታል ምን ገዝተህ ታውቃለህ በ25 የምታስታውሰው በ25 ሳንቲም ደስታ ከረሜላ ምናምን አው ደስታ ዳቦ የብር አራት ምናምን ደርሳል ዛሬ እሺ 25 ይከፈት 25 እንቆቅልህ ምን አቅልሽ ሁለት ወንድማማቾች እኔ ልቅደም እግር ነው እግር በትክክል ተመልሷል የእንቆቅልሽ ጥያቄያችን በዚህ ቡድን ተመልሷል የመጀመሪያው እዚህ ነው የምንመጣው ስንት ይከፈት አሁን ነኝ አሁን አንተ ነህ 1 ሳንቲም ይከፈት ያው 1 ሳንቲም ተጠቅመህበታል አይደለም መቼስ ሩቅ ነው 1 ሳንቲም ይከፈት እሺ እንቆቅልህ ምን አውቀልህ ቀድሜ ያነበርኩኝ እሺ ቆዳዬን እየገፈፉኝ እኔ ሳላለቅስ እነሱ አለቀሱ ምንድነው ሽንኩርት ሽንኩርት በትክክል ተመልሷል አባቶች እንቆቅልሽን በትክክል መልሰዋል የቀረን እንግዲህ 50 ሳንቲም ነው 50 ይከፈታል እንቆቅልሽ ምን አውቀልሽ እሺ 50 ከነጭ ቆዳ ቆሻሻ የሚያወጣ ምንድነው
ከነጭ ቆዳ ቆሻሻ የሚያወጣ ምንድነው? ሂንት የለም? ላንቺ ሂንት ልስጥሽ? እኔ እኮ እድሜ ብዬ ይሰጣት። እሺ ይሰጣት። ፌሪውን እሺ ስታስይዘኝ ፌርሙ ከነጭ ቆዳ ቆሻሻ የሚያወጣ አሁን ያ እኔ ፍንጭ ምንድነው የምሰጥሽ? እሺ ይሄ ከሰው ነገር ከቆዳ ነገር ምናምን ውጪ ነው። ከነጭ ቆዳ ቆሻሻ ይሄ ሰው ምናምን ማቴሪያል ምንድነው? ከነጭ ቆዳ ቆሻሻ የሚወጣ ምን ተጠቀም በተለይ እናንተ የምትጠቀሙበት ነገር ነው። የሴት ነገር ነው። ዋይት ቦርድ ሞዴስ እንዴት ሆኖ ሌላ አንድ ድል የመጨረሻ ዳስተር ነው። አንተ ግን እኮ መመለስ እኮ አትችልም። ብትመልሰው ራስህ አልተመለሰም ነበር ነጥብ። እሺ ላግዛብኝ ብዙ ነው ያገስካት እንደውም አይደለ? አዎ አላቴ ይሁሉ ታግዘሽ አባትሽ ደርሶ ነበር። ዳስተር ነው ያልኩት። አይ ዳስተር ነው። ቾክ አልተመለሰም። እሺ ከነጭ ቆዳ ቆሻሻ የሚያወጣ ምላሹ ምን ይሆናል? በቃ ምንድነው? አትምጪ የራሴ መልሻለሁ እኔ ጋር አትምጪ። እሺ ከነጭ ቆዳ ቆሻሻ የሚያወጣ ምላሹ የሚሆነው ላጲስ ነው። ዳስተር ብሎ በጣም ቀርቦ ነበር ለዛ ነው ላጲስ። ላጲስ ነው ምላሹ የሚሆነው። ላጲስ እናጠፋ ይወጣል አይደል ቆሻሻ ከነጭ ነገር። እሺ ሁለተኛው ዙር ውድድራችንም ይሄንን ይመስል ነበር። በሁለተኛው ዙር ውድድራችን ነጥባችሁ አቻ ነው የሆነው። ስለዚህ የመጀመሪያው ዙር አሸናፊነት እንዳለ ነው ማለት ነው። አሁን ወደ ቀጣይ ዙር ውድድራችን እናልፋለን። ወደዛ ከማለፋችን በፊት ግን ሙዚቃ እንግዲህ ሁለቱም ልጆች በሙዚቃ በጣም ቆንጆ ተሰጥኦ እንዳላቸው አይቻለውና የመረጡትን ሙዚቃ ትንሽ እዚህ ያንጎራጉሩልናል። ከዛ በፊት ግን አንድ ዙር ውድድር አለችን። እሷን እንወዳደር። እንግዲህ ተመልካቾቻችን ዛሬ የአባቶችን ቀን በማስመልከት አንድ የጨመርነው ውድድር አለ። እንደምትመለከቱት እዚህ ጋራም በሳህን ወረቀት ላይ ጥያቄ ቀርቧል። እዚህ ጋርም ደግሞ በሳህን ወረቀት ላይ ጥያቄ ቀርቧል። እዚህ ጋር የቀረበው የልጆች ጥያቄ ነው። እዚህ ጋር ደግሞ ለአባቶች ነው ጥያቄ የቀረበው። ስለዚህ ተራ በተራ አንዳንድ እየሆናችሁ መታችሁ ጥያቄያችሁን ታነቡና የጥያቄው እንግዲህ ምን እንደሚል እኔም አላቅም አብረን በጋራ ምላሹን እንሰማለን ማለት ነው። የመጀመሪያውን ዛሬ አባቶች ቀናቸው ስለሆነ ከአባቶች እናደርግ። አባት ይቅደም። እሺ እባክህ ምን እንደሚል ታነበውና ያንን ነገር በምልክት ታስረዳታለሽ። በሙዚቃ ነው በምልክት በምልክት እኔም ባንቺ ቦታ ምንስ ነው የምትስቀው? የአባቶች ሙዚቃ ሙዚቃውን ነው የምትለው? እስቲ ቆይ አርቲስቱን እንዳይሆን ብቻ የሰርግ ሙዚቃ አይቻልም። እስቲ እንዴ በለው ወይ እሺ በቃ አንድ ሞክሪ። ምንድነው? ፍሬው ያማረ ዘር ነው። እሺ ምን ላሪክሱ ነው መለሰች? አዎ ትክክል ናት። ሙዚቃውን አዎ መለሰች። ራሱ ነው መለሰች። አንተ ግን በእንጉርጉሮ እኮ ነው በምልክት ሳይሆን ያስረዳል። እስቲ መልሱ አንዴ በድምጽ ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ነው። እሺ በትክክል ተመልሷል። እንቀጥላለን። አሁንም ቀጣይ እንግዲህ የአባቶች ይቀጥላል። አይላ
ይቀጥል አዎ እኔም ማንጎራጎር እችላለሁ ማለት ነው ዘፈን ነው ያልካት ነው ቀስ ብላ ኦ እኔ አወኩት እንዴ እሷ አንጎራጉሯላ ታዲያ ምን ላድርግ ኧረ ተው እባካችሁ እኔ የማይቀርብ የሙዚቃው ግጥም ነው እየነገሩሽ እኮ ነው ሙዚቃ እኮ አዎ እኮ ግጥሙ ቆይ እንዴ ተናግሯት ወይ ዲጂው ማን ነው ትለዋለች ታውጣ ተማር ልጄ ማን ነው ቆይ በዚህ ብቻ የሆነ ማመሰግነው ልጅ አለ አራተኛውን ሶስተኛ ክፍል አላቅም ግን ማይ ስኩል ማይ ላይፍ የሚል ልጅ አለ እሱን አመሰግናለሁ ለዚህ ሰዓት ኦ ተማር ልጄ ትያለሽ እስቲ በዜማ ታውቂያለሽ ሙዚቃውን አታውቂውም ሙዚቃውማ አወቀሽው በቃ ዋናው አግመልሰሽ ደግናነሽ አላወቀችው እሺ እሺ እንቀጥላለን አሁን የልጆች ተራ ነው የሚሆነው እሺ ነይ ሚኒ ማይ ሞልል ነበር ቅድም ጉድ ሰርቶኛል ሚኒ ማይ ሞልል ነበር ቅድም ጉድ ሰርቶኛል አይ ይቅርብሻ በመልክት ነው ማውራት አይቻልም ኦ አሳና አሳና ባለ አፈር አበባ ውሃ ፏፏቴ መለስ ፏፏቴ እንደዚህ ምን ልል ነበር መሰለ የኢትዮጵያ ትልቁ ወንዝ የሚያደርገው በቃል ቢሆን ነው ፏፏቴ እሺ እንቀጥል እዚህ ጋር እሺ ከባድ ነው ባህር ሐይቅ ወንዝ ጎበዝ በሷ መንገድ ከተረፈ ባባታ ተረጋጋለች እሺ ወንዝ ወርዶ ረጋለች ትንሽ ረጋ ይላል አለች አረጋጋች እሺ የሁለተኛ ዙር ውድድራችን የአባቶችን ቀን በማስመልከት እንግዲህ የጨመርነው ይሄንን ይመስል ነበር ወደ ቀጣይ ዙር ውድድራችን እናልፋለን ተመልሰን መተናል ተመልካቾቻችን የነበረን ቆይታ እጅግ በጣም አዝናኝ ነበር አሁን ደግሞ የዝብርቅርቅ ሰዓታችን ላይ ነው የምንገኘው ዝብርቅርቅ እንደሚታወቀው እዚህ ስክሪኑ ላይ የተዘበራረቁ ፊደሎች ይቀርቡላችኋል አንድ ቃል ለሚወጣቸው ያንን ቃል በ10 ሰከንድ ውስጥ መጻፍ ነው በጣም ፍጥነት ይጠይቃል ይሄ ውድድር ስለዚህ ፈጥናችሁ መጻፍ እንዲሁም ደግሞ እንደ ቡድን ሆናችሁ መስራት አለባችሁ እንደ ቲም ነው ማለት ነው አንድ ላይ ይሄ እንደ ቲም ነው እሺ ዝግጁ ናችሁ ከእናንተ እንጀምር እሺ እንጀምር አይ የነሱ ነው ይሄ ያሁኑ የነሱ ጥያቄ ነው ጀምሩ ሰከንዳችሁ እያለቀ ነው
4 ሰከንድ ላይ ደርሰናል 3 2 ሰዓት አልቋል ሰዓት አለቀ እሺ ምላሹን እንመልከተው መመኪያዎች ነበረ ምላሹ አልተመለሰም በዛሬ ዕለት እንግዲህ አባቶቻችን መመኪያዎቻችን ናቸው እንቀጥላለን እናንተ ጋራ ዝግጁ እሺ እንቀጥል ጀምሩ ሰዓታችሁ መቁጠር ጀምሯል በፍጥነት መጻፍ አለባችሁ ማሳየት አለባችሁ ጨርሳችሁ 3 2 አባቶቻችን እንመልከተው እስኪ ምላሹን ትክክል መሆኑን አባቶቻችን በትክክል ተመልሷል የዝብርቅርቅ ሰዓታችን እንግዲህ ተመለከታችሁትን ይመስል ነበር ለሁለቱም ቡድን አንዳንድ ጥያቄዎችን አቀርበናል እነ ኤላ በመመለስ የዚህኛውን ዙር አሸናፊ ሆናችኋል ማለት ነው አሸናፊነታችሁን ያስጠበቃችሁ ነው የመጨረሻው ዙር ነው የሚቀረን ይህ ዙር እንደሚታወቀው ምሳሌያዊ አነጋገር በፐዝል ተሸፍኖ ለሁለቱም ቡድን ይቀርባል ፐዝሉን እየከፈታችሁ የምሳሌያዊ አነጋገር ምን እንደሆነ መመለስ ነው የሚሆነው የመጨረሻውን ዙር ምሳሌያዊ አነጋገር ከመጠየቃችን በፊት ቅድም እነዚህ ቆንጆዬ ልጆች ያዘኙልናል ብዬ ነበር እስኪ በመሃል እንደማጫወቻ አንዳንድ ሙዚቃ እንደው ጋብዙንና ወደ መጨረሻው ዙር ውድድራችን እናልፋለን ካንቺ ልጀምር ሲስቅ ካያችሁት ጥርሱ ጉራማይሌ ሐር መሳይ ሽፋን ጠንበለል ጎበሌ ጣቶቹ እንዳለንጋ የሚዝለፈለፉ የሌላም አይደለ እሱ ልጅ የኔ ነው የሌላም አይደለ እሱ ልጅ የኔ ነው ዋው በጣም ቆንጆ ድምጽ ነው ያለሽ ዛሬ ብቻ ሳይሆን በተለያየ ሶሻል ሚዲያ ላይ ሰማሻለውና ሲልጅ መቼ ይሆን የራሷን ነገር ይዛልን የምትመጣው ድምጿ በጣም ነው የሚያምረው ላለውና እንዴት ነው ያው ሐሳብ አለሽ አልጀመርሽም ወይስ የተጀመረ ነገር አለ አይ አልጀመርሽም እንግዲህ ፕሮዲዩሰሮች የት ናችሁ አሁን ይሄን የመሰለ ድምጽ እውነት መውጣት አለበት በጣም ቆንጆ ድምጽ ነው ያለሽ ረጋ ብለሽ በጥሩ ሁኔታ ነው የምትጫወቹና ጥሩ ስራን ሰርተሽ መስማት እንፈልጋለን እንግዲህ እንጠብቃለን አለሱም ከጎን አንድ ነገር በርትታችሁ ይዛችሁልን እንደምትመጡ ተስፋ እናደርጋለን እሺ ከዛ ውጪ አንደኛ ደስ የሚል ነገር ነው ያላት እኔም በራሴ ፕሮዲዩሰር ነኝ ከሷ ውጪ ብዙ ልጆች አሉ የኔ ስቱዲዮ እየመጡ መስራት ይፈልጉ ሰዎች ሰውን በገንዘብ ሳይሆን በችሎታ መገበያየት የሚቻልበትን ሜን ስለመፈለግ ነውና ልጄን ባለ ታለንት ያረኳት ነገ ገንዘብ ባይኖር በታለንቷ እንድትገበያይ ነው ያላት ነገር መሰጣት ስለዚህ ሷ ኦሬዲ ከገንዘብ በላይ ብዙ ነገር አይቼባታለሁ ስለዚህ በናሴ ኃላፊነት እኔ ቤተሳች ስቱዲዮ ሚላለኝ የራሴ ስቱዲዮ ሙዚቃ ማቀናበር ቦታ አለኝ በራሴ ኃላፊነት እንደመጀመሪያ ከዜማም ከግጥምም ጨምሮ አንድ ሙዚቃ ቅንብር እስከመጨረስ ድረስ ኃላፊነቱን ወስጄ ለመስራት ቃል ገባለሁ ኦ ፕሮዲዩሰር እዚህ ተገኝቷል ሲል ይገባታል በጣም ሰዓት ያላት በጣም ቆንጆ ድምጽ ያላት ልጅ ናት ኢላሂንን አይተ እንግዲህ እኔው ፕሮዲዩስ አደርጋለሁ የመጀመሪያ ስራዋን ብሏል በጣም እናመሰግናለን እንኳን ደስ አለሽ ናይስ እሺ አንቺ ጋር ልመጣ ነው እንስማ ሙዚቃ እሺ በአማርኛ ምን ዘፈን በአማርኛ ማን ግዴታ አይደለም እንግሊዝኛ ይችላል ፈገጋልሽ ደስ እንዴ ታዲያ መድረኩ የኔ ነው እሺ I thought I found a way out. But you never go away. So I guess I gotta stay now. Oh, I hope someday I'll make it out of here, even if it takes all night or 100 years. Wanna feel alive out
to pieces, skin and bone. Hello, welcome home. ጎበዝ በጣም ቆንጆ አድርገሽ ነው የሰራሽው በእውነት አንቺም ከአባትሽ ጋራ ያወጣሽውን አልበም ሰምቻለሁ የምትጫወቻቸውን ሶሻል ሚዲያ ላይ የምትሰሪውን ስራ ሁሉ በጣም ነው የምከታተለውና በጣም ነው ማደንቅሽ ጎበዝ ነሽ ይሄ ኢትዮጵያ ወደፊት ብለን ስናስብ ተስፋ የምናደርገው ኪነ ጥበብ ላይ ሙዚቃ ኢንዱስትሪው ላይ የምንጠብቃቸውን ነገሮች እንደምናይ ተስፋ የምትሰጪ ልጅ ነሽ ባንቺ በተወሰኑ ልጆች ውስጥ ያለና ያለውኝና ጎበዝ በርቺ እሺ እውነት የምር ደግሞ ለወላጆች በዚህ ውስጥ ማየው ምንድነው ልጆችን ከልጅነታቸው ጀምሮ ባላቸው ነገር በተሰጧቸው ደግፈን ነፃነት ሰጥተን ካሳደግናቸው ነገ ላይ በኪነ ጥበቡ በህክምናው በተለያየ ዘርፍ በጣም ብቁ ኮንፊደንስ ያላቸው ልጆች ማውጣት እንችላለንና ይሄ በጣም ጥሩ ምሳሌ ይሆናል ብዬ አስባለሁ በአባትነት ውስጥ ሁለታችሁንም ሳላደንቅ አላልፈም አመሰግናለሁ በጣም እሺ የመጨረሻው ዙር ውድድራችን ምሳሌ አይዞሽ ምሳሌ አይለኝ ያው አለ ይላል ደዝ ይላል ምሳሌ አነጋገር ነው የሚሆነው እዚህ ትገባ እንዴ እሱ አሁን ያለው ነው እሺ ፐዝል አለ ፐዝሉን የመክፈት የመጀመሪያውን እድል ቅድም ለእናንተ ነበር የሰጠሁት ስለዚህ እዚህ ቡድን ልስጥ ቁጥር ክፈቱ ሁለታችን ነው ይሳንት አንድ ላይ ተስማሙና አንድ ቁጥር ምረጥ ላኪ ነበር 7 7 ከፈት 7 ተከፍቷል ይህ ምሳሌያዊ አነጋገር ምንድነው ልጅ ቢሮጥ አባቱ ላይ ቀድም አንበሳ ዋው ዋው እንዴ አንቺንም ብለሻል አሁንም በቃ ተከፈተ ቀስ እያለ ቢከፈተ ልጅ ቢሮጥ መልሰችው ቀደመችን ደግሞ 7 ነው አንድ ተከፍቶ ፐዝል እስከዛሬ በጣም ጥቂት ሰዎች ናቸው መልሰው የሚያውቁት አይመለስም ብዙ ጊዜ በመጀመሪያ መከፈት በጣም ጎበስ ልጅ ቢሮጥ አባቱን አይቀድምም እንደፈራሽ አይደለም አይሽ ተነፈሽ አንቺን የመለሽው ሊያውም በአንድ መከፈት አልነገርሽማ አላገ ግን ቅድም ገና ስትገባ ምሳሌ አነጋገር ይከብደኛልና በጠይቁ ዛሬ ከአባቶች ጋር የተያያዘ ነው ልጅ ቢሮጥ አባቱን አይቀድምም እንትን ከአባቶች ጋር የተያያዘ ምሳሌ አነጋገር ስትል ነበርና ጎበዝ ስለነበረን ቆይታ በጣም አመሰግናለሁ የመጨረሻው ዙር ውድድራችን ነው እንግዲህ በአጠቃላይ በነበረን ውድድራችን ሁላችሁም ስለመጣችሁ አባትነትን ስለአባቶች እንድናወራ ቀኑን እንድናወሳ ስላደረጋችሁ በጣም አመሰግናለሁ ግን ደግሞ ያው እንደ ውድድር ነውና አንድ ቡድን ያው ያሸንፋል ኮራልሽ እሺ አሸናፊ ናችሁ እንኳን ደስ አላችሁ አገዛምገው እንኳን ደስ አላችሁ አይስክሪም ዛሬ ገዛል ወይስ አልገዛም ስለዚህ ገዛ ፕሮግራም ተሸንፌ በልዴት አይስክሪም ገዝቷል ዛሬ ደግሞ እንዳሸነፈ አይስክሪም ገዝቶ ተዘጋጅቷል ሬዲ ነው ስለዚህ ዛሬ ባሸናፊነት መንፈስ ነው በመጨረሻም ያው ዛሬ አባቶች ቀን ነው እንደሚታወቀው ስለዚህ ሁላችንም አባቶቻችንን ለመላው አባቶች ደግሞ እንኳን አደረሳችሁ ማለት አለብን ከመዝጋታችን በፊት ከልጆች ልጀምርና እናንተም ደግሞ አባቶቻችሁን እኔም እንኳን አደረሳችሁ እንላለን በዚህ ዓለም ውስጥ ያላችሁ አባቶች እንዳለ እንኳን አደረሳችሁ አንተም አባዬ ፋዘር እንኳን አደረሰ ለዚህ ስላበቃኝ አመሰግናለሁ ስላሸነፍንም አመሰግናለሁ ባንተ ነው በኔም ነው ግን በቃ እንኳን አደረሰ እሺ ዓለም ላይ ላሉ አባቶች እንዳለ እንኳን ለአባቶች ቀን በሰላም አደረሳችሁ አንተም እንኳን በሰላም አደረሰክ እሺ ወደ እናንተ እንምጣ አንተ ያው ባለም ላይ ያሉ ያው አባቶች ክብር ይገባቸዋል ያው ጤናውን እድሜውን ያው ይስጣችሁ ነው ሌላ
አመሰግናለሁ። እሺ እኔ ደግሞ ትንሽ የተለየ ነገር ነው ማወራው ምክንያቱም ጥሩ አባት እንደሆነ ሁሉ ጊዜ የሚያባቶች ቀን ስለሆነ ሁሉ ጊዜ እኔ ደግሞ ጥሩ አባት የሆንኩበት ምክንያት የእናቴን ነገር መርሳት አልፈልግም ምክንያቱም የአባቶች ቀን ሲሆን ሁሉም ሰው ደግሞ እናት ያለው ደግሞ ዴዲኬት የሚያደርገው ለዛ ነው ስለዚህ ጥሩ ነገር የሆነ ነው ስለዚህ እኔ ጥሩ አባት እንደሆነ ያደረገችኝ እናቴ ስለሆነች መጀመሪያ እናቴን ለዚህ ቀን ብቁ ያደረገችኝ እሷ ስለሆነች እናቴን መልካም የእናቶች ቀን ብዬ ልጄን ደግሞ የልጆች ቀን ለትና እኔ ራሴን መልካም አባቶች ይላሉ ባጭሩ እሺ እንግዲህ ተመልካቾቻችን በመላው ዓለም ያላችሁ አባቶች ዛሬ ቀናችሁ ነው እንኳን አደረሳችሁ ቀናችሁን በጥሩ መንፈስ ከልጆቻችሁ ጋር ልጆችም ደግሞ ለአባቶቻችሁ ፍቅር በመስታታለፉት እኔም እንዲሁ ለአባቴ መልካም የአባቶች ቀን እንኳን አደረሰክ ለማለት ወዳለው ተመልካቾቻችን የተከታተላችሁን አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን የጉራማይሌ ቆይታችን አበቃ የአባይ አገልግል ግን ይቀጥላል መልካም ጊዜ